የህይወት መንገዳችሁን እየሄዳችሁ አገር ሰላም ነው ብላችሁ እየሄዳችሁ ከፊታችሁ ትልቅ ውቅያኖስ ይገጥማችኋል። ያልጠበቃችሁት ማዕበል ያለበት ውቅያኖስ። you have to cross it። በታንኳም ይሁን በጀልባ መሻገር አለባችሁ። ንፋስ አለ፣ ማዕበል አለ፣ አስጨናቂ ነው። ታንኳችሁን ሊሰብር ይፈልጋል። እሱን ለመሻገር ዩኒቨርሲቲ አላዘጋጀንም፣ ኮሌጅ አላስተማረንም፣ ሃይ ስኩል አላስተማረንም። ያለፉበት ሰዎች ሊያስተምሩን ይገባል። ያለፉበት ሰዎች ሊያስተምሩን ይገባል። በሰላም ገንዘባችሁን እያጠራቀማችሁ ፕሮፌሽናል ስኪል ሆናችሁ እያላችሁ ድንገት የመከራ ፍለድ ይመጣል። ቤታችሁን ያጥለቀልቀዋል፣ ያናውጣችኋል። አልተዘጋጃችሁም ለሱ። ዩኒቨርሲቲ ፕሮፌሰሮቻችን እሱን አላስተማሩንም። አስተማሪዎቻችን እሱን አልነገሩንም። እንዴት ነው ማልፈው ይሄንን ጎርፍ? እንዴት ነው ማልብሻገረው ይሄን ውቅያኖስ እንላለን። ሕይወት ነው የሚያስተምረው እሱን። ያለፉበት ናቸው የሚያስተምሩት እሱን። ትምህርት ቤት ፊዚክስ ያስተምረናል፣ ኬሚስትሪ ያስተምረናል፣ ባዮሎጂ ያስተምረናል። ኮሌጅ እንገባለን፣ ዩኒቨርሲቲ እንገባለን፣ ብዙ ነገሮችን ተምረን እንወጣለን። ግን እመኑኝ ትምህርት ቤት የማያስተምረን ነገሮች አሉ። በፍጹም ከትምህርት ቤት የማናገኛቸው ነገሮች። ፕሮፌሽናል ሆነን ስኪልድ ሆነን ስራችንን እየሰራን ፕሮፌሽናል ነን ብለን መንገዳችንን ስንሄድ ድንገት አቫላንች ይወድቃል። አቫላንች የበረዶ ስባሪ ነው። ተራራ የበረዶ ተራራ ይኖርና የበረዶ መንገዳችሁን እየሄዳችሁ ድንገት ትልቅ ስባሪ ከተራራው ላይ ይወርድና ይመታችኋል። በዛ ጋር ያለፋችሁ ከሆነ የህይወት ዱብዳ ይመጣል። የህይወት ናዳ ይመጣል። ሾክድ ትሆናላችሁ፣ ትደነግጣላችሁ። እናንተ ግራጁዌት አድርጋችሁ ስራችሁን መስራታችሁን ነው የምታውቁት። እናንተ የህይወት መንገዳችሁን እየሄዳችሁ ነው። አቫላንች ማለት የበረዶ ስባሪ ነው። ከተራራ ላይ የሚወርድ የበረዶ ስባሪ። በዛ ጋር ስታልፉ ድንገት ይመጣና ክራሽ ያደርጋችኋል። ትምህርት ቤት ያንን እንዴት እንደምታልፉ ያስተምራችሁ። ናዳ ሲመጣ እንዴት ሪስፖንድ እንደምታደርጉ ያስተምራችሁ። ትምህርት ቤት ራይት ኦፍ ፓሴጅ ነው ብለው ትዳር አስተምረውናል። ጋብቻ አስተምረው። የሃይማኖት አስተማሪዎችን የጋብቻ ደራሲ የትዳር መስራች እግዚአብሔር ነው፣ ጌታ ራሱ የተገኘው መጀመሪያ ቃና ዘገሊላ ሰርግ ላይ ነው ብለው አስተምረውናል። ተምረናል። ስለ ጋብቻ ትዳር ምን ማለት እንደሆነ በጣም ተምረናል። ትዳር ውስጥ ከገባሽ በኋላ ግን ጩሂ፣ ሂጂ፣ ብረሪ 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 የሚያስብል ነገር እንደሚመጣ አልነገሩሽም፣ አላዘጋጅሽ። አንተም ጭቅጭቁ ሲበዛ አንድ በጣም ጎበዝ ዘፋኝ አለ፣ ጩጩ ጩጩ ይለኛል የሚል እንደሱ አይነት ነገር ጭንቅላት ላይ እንደሚመጣ ጩጩ 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 የሚያስብል ነገር እንደሚመጣ አልነገሩንም። ትዳሩን የነገሩን መኝታው ንጹህ ነው ያሉን። እውነት ነው፣ ግን ብዙ ያልነገሩን ነገር አለ፣ ያላየነው ነገር አለ። ህይወት ያስተምረናል። ቢዝነስ እንዴት እንደሚንሰራ ተምረናል። ገንዘብ እንዴት እንደሚሰራ ተምረናል። ገንዘቡ ከመጣ በኋላ ግን እንዴት ኢንጆይ እንደምናደርገው ግን አልተምረን። ላንጋኖ ሄደው ከአዲስ አበባ ላንጋኖ ሄደው የሆቴል በር ዘግተው ጫት የሚቅሙ ሰዎች ያውቃሉ። ምን ማለት ነው? ለምን ሄዱ? እሺ ላንጋኖ ሄዱ፣ ውሃ አለ። ውሃውን ትተው በእንትን ውስጥ ዘግተው ጫት ይቅማሉ። ምን ማለት ነው? ይሄ አንድ ሰው አልነገራቸውም ገንዘብ ስታገኝ እንዲያድርግ ብሎ። ትራቭል ማድረግን፣ የተለያየ ካልቸር ማየትን፣ ሀገሮችን ማየትን፣ የተለያዩ ህዝቦችን ምግብ መቅመስን በገንዘባቸው ትራቭል እንደሚያደርጉ ማንም አላሰለጠናቸው። ስለዚህ ላንጋኖ ሄደው ጫት ይቅማሉ። አዲስ አበባ ውስጥ በጣም ገንዘብ ያላቸው ሰዎች የሚያደርጉት እኔ የማውቀው፣ እንዳትቀየሙኝ አንዳንዶቻችሁ፣ ስጋ ያለበት ቤት ይሄዳሉ፣ ቪአይፒ ሩም ይከራያሉ፣ 4 ኪሎ ስጋ ያዛሉ፣ ይበላሉ። ሊጠግቡ ሲሉ ጥበሳው ይላሉ። ሌላ ምን ያደርጋሉ? ማታ ውድ መጠጥ ያስወርዱና ይጠጣሉ። ይሄው ነው ሀብታም ማለት ኢትዮጵያ ውስጥ አዲስ አበባ ውስጥ ይሄ ነው። ለምን አልሰለጠንም? ምን ማድረግ እንዳለብን አላየንም። ገንዘብ ስናገኝ እንዴት እንደምንጠቀምበት ሳምባዲ አላሳል። ትምህርት ቤት እያለን ሃይ ስኩል ወይም ዩኒቨርሲቲ እያለን ስለ ፀሐይ አስተምረውናል። ስለ ፀሐይ ተምረናል። ፀሐይ እንዴት ምን አይነት ቴምፕሬቸር እንዳላት፣ ሳይዟ እንዴት ትልቅ እንደሆነ፣ ስንት መሬቶችን አንድ ላይ ስንት መቶ መሬቶችን እንደምታክል
ስለ ፀሐይ ነግረውናል። ቴምፕሬቸሯን ነግረውናል። ከመሬት ርቀት ያላትን ርቀት ነግረውናል። ግን ጠዋት ተነስተን ሰንራይዝ ፀሐይዋ አወጣጧን አፕሪሼት እንድናረግ አላሰለጠኑንም። ፀሐይዋ አጠላለቋን ሰንሴት አፕሪሼት እንድናረግ ሻይ ይዘን ተቀምጠን ፀሐይዋ እኮ ልትጠልቅ ነው አሁን ብለን ሻያችንን ይዘን የፀሐይዋን አገባብ አፕሪሼት እንድናረግ ሰለጠኑንም። ስለዚህ ሳናያት ፀሐይዋ ትወጣለች፣ ሰንራይዝን ሚስ እናረጋለን። ሳናያት ፀሐይዋ ትጠልቃለች፣ ሰንሴትን ሚስ እናረጋለን። አላሰለጠኑንም። ኤስቴቲካል ቫልዩን የቢዩቲ ቫልዩን ተማር። ለከዋክብት ነግረውናል። በቢሊየን የሚቆጠሩ ጋጋል ከዋክብቶች ስታርስ እንዳሉ፣ ከዛ ከሀብል ቴሌስኮፕ በኋላ ደግሞ ስታርስ ብቻ ሳይሆን በቢሊየን የሚቆጠሩ ጋላክሲስ እንዳሉም ተምረናል፣ አስተምረውናል። ትምህርት ቤት ተምረናል። ኮንስቴሌሽንስ እንዳሉ፣ ግሩፕ ኦፍ ስታርስ እንዳሉ ተምረናል። ነገር ግን ማታ ከቤታችን ከፌስቡኩ ላይ ተነስተን ከቲክቶኩ ላይ ተነስተን ከቴሌቪዥኑ ላይ አይናችንን ነቅለን ወጣ ብለን ወደ ሰማይ የሚሽቆጠቆጠውን ሰማይ የሚያበራውን ሰማይ ውበቱን እንድናይ አላሰለጠኑንም። በሕክምና አይናችንን ሲሊየሪ መስልስ የሚባሉ አሉ። እነዚህ ሲሊየሪ መስልስ ሌንሶችን የሚደግፉ ናቸው። ሳነብ በጣም ኮንትራክት ያደርጋሉ፣ ይጨነቃሉ። ሩቅ ስመለከት ግን ሪላክስ ያደርጋሉ፣ ይዝናናሉ። አይኖቻችን እንኳን ይዝናናል፣ ልባችን ያርፋል። ወደ ሩቅ መመልከትን፣ ወደ ሰማይ መመልከትን፣ ከዋክብትን አይቶ ማድነቅን አላሰለጠኑንም። ሰለጠንም። ከትምህርት ቤት የማናገኛቸው ብዙ ነገሮች አሉ። በባዮሎጂ 5 ሴንሶች እንዳሉ ተነግሮናል። አይናችን እንደሚያይ ኦፕቲክ ነርቭ የሚባል እንደሚወስድ ሜሴጁን፣ ጆሮአችን እንደሚሰማ ኦዲተሪ ነርቭ እንደሚወስድ መልእክቱን፣ አፍንጫችን እንደሚያሸት ኦሊፋክተሪ ነርቭ እንደሚወስድ መልእክቱን፣ ምላሳችን ቴስት እንደሚያደርግ ገስተተሪ ነርቭ እንደሚወስድ መልእክቱን፣ ሴንሳችን ደግሞ ታች እንዳለ ሴንሰሪ ነርቮች እንደሚወስዱ ነግረውናል፣ አስተምረውናል። ኦፕቲክ ነርቭ አለ ብለውናል። ኦዲተሪ ነርቭ አለ ብለውናል። ገስተተሪ ነርቭ አለ ብለውናል። ኦሊፋክተሪ ነርቭ አለ ብለውናል። ተምረናል። ግን በሕይወታችን ቢዩቲን አፕሪሼት ማድረግ ግን አላሰለጠኑንም። ታውቃላቸው አበባ ስታዩ ደም ግፊታችሁ እንደሚቀንስ፣ ቆንጆ ነገር ስታዩ ደም ግፊታችሁ እንደሚቀንስ ታውቃላችሁ። በዓይናችን ስናይ ቆንጆ ነገር ስናይ ደም ግፊታችን ይቀንሳል። አበባ አዘጋጅተን ማየትን አላሰለጠኑንም። ሎሚ፣ ዕጣን፣ ቡና፣ ሽቶ ስታሸቱ በአፍንጫችሁ በሪሴፕተር ገብቶ ሙዳችሁ እንደሚለውጥ ስሜታችሁ ላይ ለውጥ እንደሚያመጣ ታውቃላችሁ። ስለዚህ ሲደብራችሁ አውጥታችሁ ሽቶ ትቀባላችሁ፣ ዕጣን ታጨሳላችሁ፣ ቡና ታስፈላላችሁ። ስለዚህ ሕይወት ነው የሚያሰለጥናችሁ። ጥሩ ጥሩ ላሽቱ፣ ቆንጆ ቆንጆ እዩ የሚላችሁ እሱ ነው። ሙዚቃውን ስትሰሙ ውስጣችሁ ስሜታችሁ እንዴት እንደሚለውጠው፣ ሙዳችሁ እንዴት እንደሚቀይረው በኦዲተሪ ነርቭ ሄዶ የሚያመጣውን ስሜት የሚያመጣውን ትራንኩዊሊቲ ሕይወት ነው የሚያስተምራችሁ። ቴስትም እንደዛው፣ ተችንግም እንደዛው። አንድ ቀን አበባ ማየት በጣም ደም ግፊትን ይቀንሳል ስል የሰማ አንድ ቆንጆ ነገር ማየት ደም ግፊት ይቀንሳል ብዬ ስናገር አንድ ልጅ ለካ ሰምቷል። እና ግብዣ ላይ አጠገቡ አንዲት ቆንጆ ሴት ተቀምጣለች። ያያታል ብሎ ያያታል። ከዛ እሷ ገረፍ ታደርገዋለች። ምን መሆኑ ነው ብለ ዝም ብሎ ያያታል። አሁን በኋላ ምን ሆነሃል አለችው። አይ ዶክተር ወዳጄን ቆንጆ ነገር ማየት ደም ግፊት ይቀንሷል። ከዛና መጣና ነገረኝ። እንዲያልኳት አለ እኔ መጀንጀኛ ነው እንዲያስተማርኩ ለእውቀት እንዲሆነ ብዬ ነው እንጂ አልኩት። እና ያሳምራል። ላይፍ ነው የሚያስተምራችሁ። ላይፍ ኤክስፒሪየንስ ነው የሚያስተምራችሁ። ትምህርት ቤት ሴክሹዋሊቲን ያስተምራቸው። ያፈርንም ቢሆን ተምረናል። ሲምፓቴቲክ ነርቨስ ሲስተም ይባላል፣ ፓራሲምፓቴቲክ ነርቨስ ሲስተም ይባላል። ሲምፓቴቲክ ነርቨስ ሲስተሙ ሲነሳ እንደዚህ ያደርጋል፣ ፓራሲምፓቴቲኩ እንደዚህ ያደርጋል ብለው አስተምረው። እውነት ነው፣ በደንብ አድርገው ባዮሎጂ አስተምረው።
ሮማንስ ግን አላስተማሩም። ሮማንስ የሚባለውን አስደናቂ ፋሲኔቲንግ ሚስቴሪየስ የሆነ ነገር ግን አላስተማሩም። ሮማንስ አልተማርንም። ኪሲንግ፣ ካሬሲንግ፣ እሱን ሮማንስ ምን እንደሆነ አናውቅም። አልነገሩንም። ሴክሹዋሊቲን አስተምረውናል። ሮማንስ ግን አላስተማሩ። የህይወት ክህሎት ካራክተርን ያስተምራል። ፐርሰናሊቲ ዴቨሎፕመንትን ያስተምራል። መርሆችን፣ የህይወት መርሆችን ያስተምራል። ትምህርት ቤት ተመርቄ ስወጣ መስሪያ ቤት ሲሄድ ምን አይነት ሰዎች እንደሚገጥሙኝ አልነገሩኝም። ነገረኞች፣ ተንኮለኞች ምናምን አቤተኛ ሰዎች እንደማገኝ አላውቅም ነበረ። የህይወት ክህሎት ያስተምራቸዋል። እንዴት ኮኤግዚስት እንደምታደርጉ ያስተምራቸዋል። እንዴት ቢሄቭ እንደምታደርጉ ያስተምራቸዋል።